We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና ክብራን ተወዳጆቹ የመድፈኞች ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ እና ከኤፍኤ ካፕ እንዲሁም ከሻምፒየንስ ሊግ ጨዋታ በኋላ በሶስተኛ ሳምንት መርሃ ግብር ይመለሳል። አርሰናል ደግሞ በኤምሬትስ ቅዳሜ 8 ሰዓት ተኩል ላይ ነገ ማለት ነው ከቦርንሞዝ ጋር ጨዋታውን ያከናውናል። ከአንዶኒ ራዮላ ጋር የሚኖረው ጨዋታ ምን አይነት ነው የሚሉትን ጉዳዮች ልንዳሰስ ከእናንተ ጋር ተገናኝተናል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ዛሬ ስቅለት ነው። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ ማለት እንወዳለን። ጾመ ፋሲካ ሊገደፍ ቀናቶች ነው የቀሩን። እናም የሚቀጥሉት 2 ቀናትም መልካም እንዲሆኑላችሁ እንመኛለን። በሚቀጥሉት ደቂቃዎች 15 ደቂቃዎችን ከእናንተ ጋር ስንቆይ ስለ ቦርንሞዝና አርሰናል ጨዋታዎች ዲቴይልስ ቁጥሮችን እንመለከታለን። በጨዋታው ውስጥ ልዩነት ሊፈጥሩ የሚችሉ ተጫዋቾችን ከሁለቱ ቡድኖች እንመለከታለን። በተለይ ከቦርንሞዝ ጋር ጨዋታውን የተመለከታችሁ እነማን ለአርሰናል አስቸጋሪ ሊሆኑ እንደሚችሉም እናነሳለን። ሲቲ ላይ ፕሬሸር ለማሳደር ሲቲ ወደ ብሪጅ መጥቶ ከቼልሲ ጋር ጨዋታውን ከማከናወኑ በፊት የነጥብ ልዩነት 12 ለማድረስ ይሄኛው ጨዋታ በጣም ወሳኝ ይሆናል። ስለዚህ ለአርሰናል በጣም ኢንተረስቲንግ ነው። በተለይ ደግሞ ከሁለቱ የካፕ ዶሜስቲክ ካፖች ከካራባ ካፕና ከኤፍኤ ካፕ ሽንፈቶች በኋላ በፕሪሚየር ሊጉ ላይ ምላሽ መስጠት እንደሚችል ከሚያሳይባቸው መርሃ ግብሮች ውስጥ አንዱ ከቀድሞ በጣም የቅርብ ጓደኛው እና አንዱ ልጃዊ ከሆነው የባስክ ተወላጁ አንዶኒ ራዮላ ጋር ሚካኤል አርቴታ ይፋጠጣል። ስለ ጨዋታው እንዳልኳችሁ በድጋሚ ብዙ ነጥቦች እናነሳለን። አብራችሁን ትቆዩ ዘንድ በፍቅር ነው የምንጠይቀው። በቆይታችሁ ወቅት ከሰሞኑ ብዙ ቪዲዮቻችን እያያችሁልን አይደለም፣ ምን እንደተፈጠረ አናቅም። ሌሎችም ቪዲዮቻችን እንዲደርሷችሁ እንድታዩልን እና በርካቶቹም ቪዲዮቻችን እንዲደርሷችሁ ላይክ አድርጉልን፣ ሼር ብታደርጉልን ደስ ይለናል። የኮሜንት መስጫው ባር የእናንተን የጨዋታ ግምቶችን ይጠብቃል ማለት ነው። ከመሻገሪያ ሙዚቃ በኋላ ተመልሼ መጣና ስለ ቦርንሞዝና አርሰናል ጨዋታ ነጥቦች እናነሳለን። እያንዳንዱ ጨዋታ እንግዲህ አንዳንድ እርምጃ ወደ ዋንጫው ያቀርበናል። እንግዲህ ተምኔላችን ላይ እንደርስ እንደተጠቀምንበት ማለት ነው። እያንዳንዱ ጨዋታ ለዋንጫው በጣም ቅርብ ያደርገናል። 7 ወሳኝ ጨዋታዎች ይቀሩናል። ግን አንዳንዱ ጨዋታ ደግሞ ከአንድ እርምጃ በላይ እንድንጓዝ ሊረዳን ይችል ይሆናል። ምክንያቱም ፕሬሸር በጣም አስፈላጊ ነው በመጨረሻዎቹ ወራቶች ውስጥ ማለት ነው። እኛ ምሳ ሰዓት ላይ ነው ጨዋታችን የምናከናወነው ቅዳሜ 8 ሰዓት ተኩል ላይ ማለት ነው። በፈረንጆቹ 6 ሰዓት ተኩል ላይ የምሳ ሰዓት ጨዋታ ይሉታል ለንደኖቹ ይሄኛውን በዚህ ሰዓት የሚከናወነውን ጨዋታ ማለት ነው። ቼልሲ ከሲቲ ጋር እሁድ ጨዋታ ያከናውናሉ። ስለዚህ ሲቲ ወደ ለንደን አቅንቶ በብሪጅ ነው ከቼልሲ ጋር የሚጫወተው ማለት ነው። ስለዚህ አርሰናል የነጥብ ልዩነት ወደ 12 ካሰፋው በኋላ ማሸነፍ ከቻለ ማለት ነው ሲቲ ጨዋታው የሚያደርገው ማለት ነው። ስለዚህ ሲቲ ላይ ፕሬሸር ማሳደር ይቻላል ማለት ነው። አርሰናል እያንዳንዱ ጨዋታ ባሸነፉ ቁጥር ዋንጫ የማሸነፍ ነገሮቻቸው ከባድና ውስብስብ እየሆኑ እንደሚመጡ ለሲቲ ተጫዋቾች ለማስረዳት ነው። እኛ ነጥብ ምንጥል ከሆነ ግን ሲቲ ለሚቀጥለው ሳምንት የፕሪሚየር ሊግ ጨዋታ አድሪያኖን በጣም ከፍ አድርጎ እንዲጠብቀን ወይም ደግሞ ፍላጎቱ በጣም ከፍ አድርጎ እንዲጠብቀን ለዋንጫው በጣም ቅርብና ማሳካት እንደሚቻል አስበው እንዲጠብቀን ማድረግ ይቻላል። ስለዚህ ኢንተረስቲንግ ነው ይሄኛው ጨዋታ። ግን ከአንዶኒ ራዮላው ቦርንሞዝ ጋር የምናደርጋቸው ጨዋታዎች በተለይ በቅርብ ዓመታት ውስጥ ጥቂት ውስብስብ ናቸው አይደለም። እነሱ ከአውሮፓ ቦታ ትንሽ ተንሸራተዋል። 4 ነጥብ ያህል ይርቃሉ። ከብሬንፎርድ ለመድረስ 4 ያህል ነጥቦች ያስፈልጓቸዋል። 13ኛ ደረጃ ናቸው። 7ኛ ከሚሆኑ ብሬንፎርድ የ4 ነጥብ ልዩነት አላቸው። ተጫዋቾች ያሸንፉ መምጣት የሚችሉ ከሆነ ከብሬንፎርድ መድረስ ያን ያህል ውስብስብ ላይሆን ይችላል። ግን ለአውሮፓ ቦታዎች መጫወታቸው የሚቀር አይመስልም። ግን ቅድም እንዳልኩት በቅርብ ከቦርንሞዝ ጋር የምናረጋቸው መርሃ ግብሮች በጣም ውስብስብ ናቸው። ከመጨረሻ 3 ከቦርንሞዝ ጋር ካደረግነው ጨዋታ 2ቱን አሸንፈውናል። ባለፈው የውድድር ዓመት ባክ ቱ ባክ ነው ቦርንሞዝ እኛን ሲያሸንፈን የተመለከትነው ማለት ነው። ከመጨረሻ 14 ጨዋታዎች የመጨረሻ 3ቱን ስተን ከዛ ውጭ የነበሩት 14 ጨዋታዎች ብንመለከት ቦርንሞዝ በአንድ አጋጣሚ ብቻ ነበር ያሸነፈን፣ 2 ያቻወጥን። ሌሎቹን የተቀሩትን ጨዋታዎች አርሰናል ነበረ ያሸንፋቸው ወደ 11 የሚጠጉ ጨዋታዎችን ማለት ነው።
አሁን ግን ከ3 ጨዋታ 2ቱን አሸንፈውናል። ቅድም እንዳልኩት ባለፈው የውድድር ዓመት ባክ ቱ ባክ ነው እኛን ያሸነፉን ማለት። ስለዚህ ከቦርንማውዝ በተለይ ደግሞ ከአንዶኒ ራዮሎ ቦርንማውዝ ጋር መጫወት ለአርሰናል ጥቂት ውስብስብ ነገሮች አሉት። ግን በዚህ ሲዝን ድራማቲክ በነበረው ጨዋታ በቫይታሊቲ 3-2 አሸንፈናቸዋል። እዚያውን ደግሞ በኤምሬትስ ነው ጨዋታው የምናደርገው ታስታውሳላችሁ ብዬ አስባለሁ። ቢጋቢ ገብርኤል ማጋሌሽ ስህተት ፈጽሞ ኢቫኔልሰን ቀድሞ ጎል አስቆጠረብንና ጨዋታውን መምራት ጀመሩ። ከዛ በኋላ ራሱ ቢጋቢ ምላሽ ሰጥቶ ጎል አስቆጠረ። ከኦዲጋርድ የተሻማለት ኳስ ደግሞ ራይስ አስቆጠረ። ከዛ በኋላ ደግሞ ሳካ ጎል አስቆጠረና ጨዋታውን 3-1 እየመራን ነበር። ባልተጠበቀ ሁኔታ ክሮፒ በዚህ ውድድር ዓመት ከፕሪሚየር ሊግ ግኝት ከሆኑ ወጣት ተጫዋቾች ውስጥ እንደ አንዱ ነው። ክሮፒ ጎል አስቆጠረብንና ጨዋታው 3-2 ሆነ። ከዛ በኋላ በደንብ በሚታይ ደረጃ ጫና አሳድሮብን ነበረ። በሚታይ ደረጃ ማለት ነው። ጫና ብቻ ሳይሆን ጎል የሚያስቆጥሩ የሚመስሉ ነበረ በጨዋታ ውስጥ ማለት ነው። ግን አርሰናል ጨዋታውን ተቆጣጥሮ አሸንፎ ወጥቶ ነበረ። አሁን ይሄኛው ጨዋታ ሌላ መልክ ነው፣ ግን ደግሞ አሁንም ጠንካራ ቡድን እንደሆኑ እያሳዩ የሚገኙት። ምክንያቱም በቅርብ ጊዜ ውስጥ ሽንፈቶችን ካዩ ቆይተዋል። ያለፉት 11 ጨዋታዎች ቦርንማውዝ ምንም አይነት ሽንፈት አላጋጠመውም። ሰምታችሁኛል። ያለፉትን 11 ጨዋታዎች ማለት ነው። 4ቱን አሸንፈው 7ቱን አቻ ወጥቷል። 5 ተከታታይ አቻ አላቸው። ባይዘው 5 ተከታታይ አቻ ታምናላችሁ? 5 ተከታታይ አቻ ነው ማስመዝገብ የቻሉት ከዌስትሃም፣ ከሰንደርላንድ፣ ከብሬንትፎርድ፣ ከበርንሌ እና መጨረሻ ላይ ከኢንተርናሽናል ብሬክ በፊት ከማንቸስተር ዩናይትድ ጋር በአቻ ውጤት ነው የተለያዩት ማለት ነውና በቅርብ ዓመታት ከፍተኛው የአቻ ሪከርድ የሲቲ ነው። እንግዲህ ከአርሰናል ጋር አቻ የሚለያዩ ከሆነ 6ኛ አቻቸው ይሆናል ማለት። ግን ኖቬምበር ህዳር 2007 ሲቲ 7 ተከታታይ አቻ ወጥቶ ነበረ 2007 ላይ ማለት ነውና ከዛ በኋላ ከፍተኛው ነው የሚሆነው አሁን አቻ የሚወጡ ከሆነ ማለት። ግን አቻ ይውጡ እንጂ ሽንፈቶችን ካዩ ግን ረጅም ጊዜ እንደቆዩ ቁጥሮች ይነግረናል ማለት ነው። እኛ ወደዚህኛው ጨዋታ የምንመጣ እነሱ ቅድም እንዳልኩት ከቦርንማውዙ ከማንቸስተር ዩናይትድ ጨዋታ ነው በጣም ከብዙ ጊዜ በፊት ማለት ነው ጨዋታውን ካከናወኑ ኦልሞስት ከ20 ቀናት በኋላ ነው ይሄኛውን ጨዋታ እያከናወኑ የሚገኙት። አርሰናል ግን ከሊዝበን በሮ ነው ወደዚህኛው ጨዋታ የሚመጣ። ደግሞ የመልስ ጨዋታ እዚሁ ኤምሬትስ ላይ ይጠብቀናል የሚቀጥለው ሮብ የሳምንቱ አጋማሽ ማለት ነው። በሊዝበኑ ጨዋታውን አሸንፈናል። ካሸነፉ ቲሞች ውስጥ እንደ አንዱ ነን። ወደ ፖርቱጋል አቅንተን 14 ተከታታይ ጨዋታዎችን በሜዳው ያልተሸነፈውን ብቻ ሲሆን 14 ተከታታይ ጨዋታዎችን በሜዳው እያንዳንዱን ጨዋታ ያሸነፈውና በዚህ ሲዝን ሲቲን፣ ፔዥን፣ ማርሴል የመሳሰሉ ቡድኖችን በሻምፒዮንስ ሊግ ማሸነፍ የቻሉን ስፖርቲንግ ሊዝበንን በሜዳው ማሸነፍ ችለናል። ጨዋታው ብዙ ትሪጎች ነበሩት። የአንዳንድ ተከላካዮቻችንና ግብ ጠባቂዎቻችን ጥሩ ምሽት ማሳለፍ እንዲሁም ደግሞ ዴቪድ ራያን ጨምሮ ማለት ነው። እንዲሁም ደግሞ ያ ማጂካል የሆነ የገብርኤል ማርቲኔሊ አሲስት የዛ ሙቭመንት የዩኬሬሽ ሙቭመንት የካቨርት ፈርስት ተች እና ጎል በጨዋታው ውስጥ ወሳኙን ድል ይዘን እንድንመለስ አስችሎና ጨዋታውን የማሸነፍ እድላችን ሰፊ ነው። የማለፍ እድላችን በጣም ሰፊ ነው። ኦፕታ ኦልሞስት አልፈዋል ብሎ ካሰባቸው የሻምፒዮንስ ሊግ ተሳታፊ ቡድኖች አንዱ አርሰናል ነው። ምክንያቱም የመልሱን ጨዋታ በሜዳው ስለሚያከናውኑ ሙኒክና አርሰናል ከሜዳቸው ውጭ ጨዋታቸውን ማሸነፋቸውን ተከትሎ ነገሮቹ ለነሱ ቀላሉ። እርግጥ አትሌቲም ከሜዳ ውጭ ጨዋታውን ማሸነፍ ችሏል። ስለዚህ እነሱ አርፈው ነው የሚመጡት ረዥም ረፍት ማለት ነው። እኛ ደግሞ ከአውሮፓ ሻምፒዮንስ ሊግ 2 መራግሮች መሃል ነው ይሄኛውን ጨዋታ የምናደርገው ማለት። ይሄኛው ነገሮችን ጥቂት ከበድ ሊያረጋቸው ይችል ይሆናል። ምክንያቱም ሁለቱም ቡድኖች በፕሪሚየር ሊግ ውስጥ በጣም ቀጥተኛ አታኪንግ ከሚከተሉ ቡድኖች ውስጥ እንደ አንዱ ናቸው። አርሰናል ቀጥተኛ አታክ እንዲያደርግ ከሚሮሩ ተጫዋቾች አንዱ ኢዜ ነው። ኢዜ ወደ ልምምድ ተመልሷል ተብሏል። ግን ለጨዋታው ዝግጁ መሆኑ የሚካኤል አርቴታ ፕሬስ ኮንፈረንስ ዛሬ ከሰዓት ማዳመጥ ይኖርብናል። ግን ቁጥሮች እነሱን ይጠቁማሉ። በዚህ ውድድር ዓመት ቦርንማውዝ 65 ቀጥተኛ አታኪንጎች አሉት ወይም ማጥቃቶች፣ አርሰናል ደግሞ 64 ቀጥተኛ ማጥቃቶች አሉት። ከ65 ቀጥተኛ ማጥቃቶች ቦርንማውዝ 5 ጎሎችን ሲያስቆጥር አርሰናል ከ64 ቀጥተኛ ማጥቃቶች 4 ጎሎችን አስቆጥረዋል እና ባለፈው ማንቸስተር ላይ ያስቆጠሩትን ጎል ጨምሮ ባለፈው ማንቸስተር ዩናይትድ ጋር ሁለታቻ በተለያዩ በጨዋታ 7 ቀጥተኛ ማጥቃቶች ነበሯቸው በጨዋታ ውስጥ ማለት ነው። ስለዚህ ስፒድ አግሬሽን በሁለቱም ቡድኖች ውስጥ በጨዋታ ውስጥ የሚተገበሩ ናቸው። ለዚህ ደግሞ ኢነርጂ ያስፈልጋል፣ በደንብ ኢነርጂ ያስፈልጋል። አርሰናል ደግሞ ከሻምፒዮንስ ሊግ ጨዋታ በኋላ ነው የመጣናል። ለነሱ አድቫንቴጅ ይኖረዋል። ይሄኛው ግን የዋንጫ ተፎካካሪ ቲም ስትሆኑ እያንዳንዱን ጨዋታ ውስጥ በትኩረት ማከናወን በጣም አስፈላጊ ነው። አንዳንድ ቁጥሮችን እንመልከት። እንደዚህ ሪካርዶችን ያነሳን ላይ የተነጋገርን የምንገኘው የአርሰናል ዲፌንስ ዘንድሮ በጣም ጥሩ ነው። በቅርብ ሳምንታት ውስጥ
ጎሎችን ያስተናገደ ይገኛል። በጨዋታ አንድ ጎል የተቆጠረበት ይገኛል እንጂ አመቱን ስንጀምር ታስታውሱ እንደሆነ የመጀመሪያ 7 ጨዋታዎች ውስጥ ምንም ጎሎች እንዳልተቆጠረብንና በክሊንሺት ስንወጣ ከ7-5 ክሊንሺት ስናስመዘግብ ነበርና ሲዝኑ በጣም ጥሩ ነበር የጀመረው በዲፌንስ። ግን እንደዛም ሆኖ በአቬሬጅ 0.7 ኤክስጂ ነው የምናስመዘግበው አጌንስት ማለት ነው። ሊቆጠርብን የሚገባው የጎል መጠን 0.7 ነው። ያ ማለት ከአንድ በታች ነው በጨዋታ ውስጥ ማለት ነው። ባለፉት 31 ጨዋታዎች 22.1 ኤክስጂ ነው የተመዘገበብን 22.1 ኤክስጂ ማለት ነው። ይህ ደግሞ ቅድም እንዳልኩት በፕሪሚየር ሊግ ውስጥ ዝቅተኛው አጌንስት ሪከርድ ያለው ቡድን ያደርገናል ማለት ነው። አጌንስት ሪከርድ ማለት ዝቅተኛ 22 ጎሎች ነው የተቆጠሩብን፣ ግን 21 ጎል ነው 22 ጎል ሊቆጠርብን ተገብቶ 22 ነው የተቆጠረብን። በየጨዋታው ዝቅተኛ ኤክስጂ ፌስ የምናደርገው ነው ወይንም ብዙ ሙከራ የማይሞከርብን ቡድን ሲቲ ነው ይሄ ሪከርድ የነበረው። ሲቲ 2021-22 ሲዝን ላይ በጨዋታ 0.65 ኤክስጂ ነበር የሚያስመዘግበው ወይም ደግሞ ሊቆጠርበት የሚገባው የጎል መጠን 0.6 ነው። ከአንድ በታች ነው ልክ እንደ አርሰናል፣ ግን ደግሞ በጣም ዝቅ የሚላል ከአርሰናል ማለት። ስለዚህ ብዙ ሹት ማያስተናግደው ቡድን ነው። ግን ደግሞ ሹት ስናስተናግድ ካስተናገድንባቸው ቡድኖች አንዱ ቦርንማውዝ ነው። ብሬንፎርድ፣ ሲቲ የመሳሰሉ ቡድኖች በርካታ ሹቶችን ያስመዘገቡብን ተጫዋቾች ናቸው። በጨዋታው ውስጥ ወሳኝ ወይም ደግሞ የጨዋታውን ሁነት ሊቀይሩ የሚችሉ ተጫዋቾች አሉ። እንግዲህ ምንም ጥያቄ በሌለው በኩል ማለት ነው። በአርሰናል በኩል ውስጥ ይህን ጨዋታ አሁንም ሰሞንኛ ብቃቱ ጥሩ የሆነው ቪክተር ኬሬሽ እናም ጉዳት እንዳጋጠመው የተሰማው የሚገኘው ማርቲን ኦዴጋርድን ተክቶ ይገባል ተብሎ የሚጠበቀው ካይ ሃቨርትዝ ጨዋታውን ይወስናሉ። ግን ደግሞ ሁልጊዜም አርሰናል በጣም ጥሩ እንዲሆን አንድ ተጫዋች በጣም ጥሩ መሆን አለበት። ለብዙ የአርሰናል ድጋፍ ሊዋጥ ማይችል ይመስለኛል፣ ግን ለሚካኤል አርቴታ ለኔ ይሄ በደንብ ይዋጣል። ማርቲን ዙቢሜንዲ የሚያሳልፈው ቀን በጨዋታ ውስጥ ሁሉንም ነገር መቀየር ይችላል፣ ሁሉንም ነገር ማለት ነውና ማርቲን ዙቢሜንዲ በጣም ጥሩ ቀን ካሳለፈ አርሰናል ጨዋታውን በቀላሉ ነው ማሸነፍ የሚችለው። በዚህኛው ጨዋታም እሱን እንጠብቃለን። ግን ራይስ ሌላኛው በጣም ወሳኝ ነው፣ ምክንያቱም ቦርንማውዝ ላይ ጎል ማግባት በደንብ የሚቀለው አይነት ተጫዋች ስለሆነ ማለት ነው። ቦርንማውዝ ላይ 5 ጎሎችን ማስቆጠር ችሏል፣ እንዲሁም 2 አሲስቶችን ማድረግ ችሏል። 7 የጎል ተሳትፎ አለው ቦርንማውዝ ላይ። ባለፈው ውድድር ዓመትም ጎል አስቆጥሯል። ባለፈው ውድድር ዓመት 2-1 ሲያሸንፉን በሜዳችን አንደኛውን ጎል ያስቆጠረው ራይስ ነበረ። በዚህ ውድድር ዓመት 3-2 ስናሸንፋቸው ራይስ ጎል አስቆጥሯል። 7 የጎል ተሳትፎ አለው ቦርንማውዝ ላይ በመጨረሻ 8 ጨዋታዎች ላይ ማለት ነውና ማንም ቡድን ላይ እንደዚህ አይነት ሪከርዶች የሉትም ራይስ ማለት ነው። ማንም ቡድን ላይ በጣም የተሻለ ሪከርድ ነው ያለው ቦርንማውዝ ላይ ማለት ነው። ሌላ የምንመለከተው በእነሱ በኩል ውስጥ ነው ጨዋታውን ሊቀይሩ የሚችሉ ተጫዋቾች። አንደኛው አድሪያን ትራፎርድ ነው፣ የግራ መስመር ፉልባካቸው ማለት ነው። ፉልባካቸው ያን ያረብሻል እንዳትሉ በደንብ ረባሽ ተጫዋች ነው። አድሪያን ትራፎርድ በዚህ ክረምት ላይ ተሰሙታላችሁ ብዬ አስባለሁ። ከበርካታ ትልልቅ ቡድኖች ጋር ስሙ የሚያዝና ከ40 እስከ 60 ሚሊዮን ፓውንድ የሚወጣበት የቦርንማውዝ ተጫዋች ነው። ምክንያቱም በዚህ ውድድር ዓመት 74 ኦቨርላፒንግ ማጥቃቶች ነበሩት። በተለይ ደግሞ ከአድል ከሚባለው ሞሮኮዊ ተጫዋች ጋር በጣም የሚገርም አሚን አድል ጋር የሚገርም ጥምረት አላቸው። ጀስቲን ክላይቨርት ጋር ነበር የሚጫወተው። ጀስቲን ክላይቨርት ጉዳት ካጋጠመው በኋላ ጉልበት ጉዳት ከአሚን አድል ጋር በጣም የሚገርም ጥምረት አላቸውና 74 ኦቨርላፕ ነው ያደረገው ወይም ደግሞ በማጥቃት የተሳተፈ ማለት ነው። ከሱ ሁለተኛ ላይ የሚገኘው ተጫዋች በርካታ ኦቨርላፕ ያደረገው ተጫዋች በ36 ያንሳል። ታምናላችሁ? በ36 ከግማሽ በላይ ከሱ ያንሳል ማለት ነውና በዚህ ውድድር ዓመት በጣም አስደናቂ ከሆኑ ተጫዋቾች ውስጥ አንዱ ነው። በኦፕን ፕሌይ 3 ጎሎችን ለ3 ጎሎች አሲስት ማድረግ ችሏል። 2 ጎሎችን ማስቆጠር ችሏል። በጣም ጥሩ ሪከርድ ያለው ተጫዋች ነው። ሌላ ግን ጁኒየር ክሩፒ ነው። ሌላ በጣም በጨዋታ ውስጥ ከሚጠበቁ ተጫዋቾች ውስጥ አንዱ ነው። ከቤንች ሊነሳ ይችላል፣ ግን ትራቨርና ራያንን ስለሚጠቀም ቡድኑ ማለት ነው በቀኝ አንግል ላይ እነ ትራቨርነርን ወይም ደግሞ ራያንን ስለሚጠቀም ጁኒየር ክሩፒ ብዙ ጊዜ እየተቀየረ ሲገባ ነው የምንመለከተው። ግን ከዚህ ውድድር ዓመት በጣም ግኝት ከሆኑ ፈረንሳዊ ተጫዋቾች ውስጥ እንደ አንዱ ነው። በጣም ገና ልጅ ነው። 19 ዓመቱ ላይ ነው የሚገኙት። እንዴት እንደመለመሉት የሚገርም ነው። ባለፈው ውድድር ዓመት ነው የነሱ ተጫዋች ነው፣ ግን ሎረንት ነበር በውሰት እዛው እንዲቆይ አድርገውታል። 9 ጎሎችን በዚህ ውድድር ዓመት አስቆጥሯል። ታምናላችሁ? 9 ጎሎችን እኛ ላይ እንኳን ተቀይሮ ገብቶ ጨዋታውን ያወሳሰበው እሱ ነበር። ማንቸስተር ዩናይትድ ላይ ያቻነቱን ጎል አስቆጥሮ እሱ ነው። 9 ጎል አስቆጥሯልና በመጀመሪያ ሲዝኑ አርሰናል ጎል ማስቆጠር የሚችል ከሆነ ግን አርሰናል ላይ ባያስቆጥርም በዚህ ውድድር ዓመት ተጨማሪ 1 ጎል የሚያስቆጥር ከሆነ በመጀመሪያ ሲዝኑ ወጣት ተጫዋች ሆኖ ከ10 በላይ ጎል ያስቆጠረ የመጀመሪያው ተጫዋች ይሆናል። ሪካርዱ የነበረው በሮቢ ኬን የኮንቨንተሪ ሲቲ የፊት መስመር ተጫዋች በ1999 2000 መግቢያ ላይ 12 ጎሎችን በመጀመሪያ ሲዝኑ ከ20 ዓመት በታች ሆኖ ጎል ማስቆጠር ችሎ ነበር። አሁን ጁኒየር ክሩፒ የቦርንማውዝ የፊት መስመር ተጫዋች ይሄኛውን ኤል ጁኒየር ይሉታል። ኤል ጁኒየር
ይሄኛው ሪከርድ የመያዝ እድል አለው ማለት ነው። ስለዚህ ጨዋታዎች ከቤንች ተነስተው መቀየር የሚችል ተጫዋች እንዳላቸው ለማንሳት ነው። ግን ከፊት መስመር ከቤንች ብቻ ሲሆን ከፊት መስመር ጥራታቸው በጣም ጥሩ ነው። ኢቫንልሰን ይጠቀማሉ፣ ትራቨርና አድል ራያንን ይጠቀማሉ። ራያንን በዚህ ውድድር ዓመት ነው ከብራዚል ሊግ ያስፈረሙት። የብራዚል ብሔራዊ ቡድን ጥሪ ቀርቦለት ብራዚል ክሮሻንም ፈረንሳይን በገጠመችበት ጨዋታ ላይ የመሰለፍ እድል ነበረው ራያን። ስለዚህ ጥሩ ፊርማ ነው። ጥሩ ተከላካዮች ያሏቸው እነ ሴንሲ በአርጀንቲና ብሔራዊ ቡድን በዚህ ውድድር ዓመት የቋሚ አሰላለፍ እድል ይኖራቸዋል ተብሎ ከሚጠበቁ ተጫዋቾች ውስጥ አንዳንዱ ነው። እንግዲህ ቲም ኒውስ እንመልከት። በአርሰናል በኩል ውስጥ የአርሰናል ዛሬ ትናንትና በሰሩት ልምምድ ላይ የመጨረሻ ልምምድ ላይ ዛሬ እንዴት እንደሚሆን አናውቅም፣ ግን ያልተጠበቀ ተጫዋች ልምምድ አልሰራ። ማርቲን ኦዲጋርድ ልምምድ እንዳልሰራ ተሰምቷል። እንግዲህ ከጉዳት አገገሙ በባለፉት ሳምንት ጨዋታዎች ውስጥ በቋሚ አሰላለፍ ውስጥ ተመልክተ ነው ነበረ። ግን አሁን በኤፍኤ ካፕ ጨዋታም ከሳውዛምፕተን ጋር በነበረው እንዲሁም ደግሞ በሻምፒዮንስ ሊግ ጨዋታ ላይም ነበረ። ግን አሁን ልምምድ እንዳልሰራ ተዘገበ። ተጨማሪ ሳካ አሁንም አልተመለሰም። ዩሪያን ቲምበር አሁንም ወደ ልምምድ አልተመለሰም። ማርቲን ኦዲጋርድን ብያቸዋል። ፔሪው ኢንካፒዮ አሁንም አልተመለሰም። መልካሙ ዜና ኤብሪቺ ኤዜ ወደ ልምምድ ተመልሷል። ለጨዋታው የሚኖሩ ፊትነስ እንዴት እንደሆነ ባላቅም ግን ወደ ጨዋታው እንደተመለሰ ተሰምቷል። በእነሱ በኩልስ ሉዊስ ኩክ አይኖርም፣ እንዲሁም ጀስቲን ክላይቨርት አይኖርም። ሶለር ባለፈው እያነከሰ ነው የወጣ። ስለዚህ ለዚህኛው ጨዋታ ይኖር አይኖር እርግጠኛ መሆን አይቻልም በጨዋታ ውስጥ ማለት ነው። አንዳንድ ከዛ ውጭ የምናነሳቸው ነገሮች ኦፕታ ጨዋታውን ለማን የማሸነፍ ግምት እንደሰጠ ነው። በርቀት ለአርሰናል እንደሰጠ ወደ 60% ገደማ ለአርሰናል የሰጠ ወደ 20% ገደማ ለቦርንሞዝ 19% ገደማ ደግሞ ጨዋታው በአቻ ውጤት የመጠናቀቅ እድል አለው ሲል ነው ግምቱን ማስቀመጥ የቻለው ማለት ነው። አሁን እናንተ ግምቶቻችሁ የምታስቀምጡበት ሰዓት ላይ ደርሰናል ማለት ነው። አርሰናል ከቦርንሞዝ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብር በኤምሬትስ ቅዳሜ 8 ሰዓት ተኩል ላይ ስንት ለስንት ይጠናቀቃል? ግምቶቻችሁን አስቀምጡልን። በፖስት ማች ሪቪው እንገናኛለን። መልካም የዋዜማ በዓል ለኢስተር ለፋሲካ ይሁንላችሁ ማለት እንወዳለን። ባይ